ያንተ እስልምና ግን የገዛ ልጅህን እንድትገናኝ እንድታገባ ያዛል። ታዲያ ይህን እስልምናህን እንዴት ትምላለህ? የት ጋር ነው የሚያሳየው? እንደዛ ካለ እስልምናህን ዛሬ ተለቀ ትወጣለህ አይደለም? ትምላለህ ወይ እንደዚህ አይነት አለ ብለህ አለው የገዛ ልጅህን አዎ ታውጣለህ። በሰፊው ነው የምታወጣለት ለዚህ ሰው። እኛ የፈጠርናችሁ ሰዎች ሆይ እኛ የፈጠርናችሁ ከወንድና ከሴት ነው ፈጠርናችሁ ይላል። እሺ እኛ ለምን አለ? እዚህ ጋር ያዙልኝ ፖይንት። እኔ እዛ ጋር አብ ወልድ መንፈስ ቅዱስን እንዳሉ ነው የሚያሳይ። የስላሴን ሚስጥር ራሱ በቁርአናቸው ውስጥ ወጣ። እኛ ለምን አለ? ትልቅ ነጥብ ነው ይሄ ወገኖቼ። ጡተ ጉችም አይልም ቁርአን። ጡተ ጉች እስኪ አንተ ማስረጃው ከምን ልክፈትልህ? ከሃርድ ኮፒ ቁርአን ልክፈትልህ? ከአረብኛ ቁርአን ልክፈትልህ? ወይስ ከኦሪጂናሉ? እንዴ አይ ቲንክ ይሄ ልጅ ቁርአን አላፈዘም መሰለኝ። ይታያል 78ኛው ሱራ ምን ይላል? ብራዘር ይሄ ምን ማሳማ አይደለም። ሲጀምር የጨረሰ ሳመረ አትሰማም እንዴ ካሊድ? ጭንቅላትን አሰራው እንጂ ኡስታዞች እንትን ያሉትን አልቀበልም ልትል። እኔ በኡስታዝ ባናቱ ይተከል ነው የሰራው። ኡስታዝ ባናቱ ይተከል፣ እየሰማችሁ ባናቱ ይተከል። 33 ላይ ምን ይላል? እኩያዎች የሆኑ ምን ይላል? ጡተ ጉችማዎችም ይላል። ምኖች? እኩያዎች የሆኑ ጡተ ጉችማዎች። በፍጹም ልንቀበለው አንችልም። በፍጹም ልትቀበሏችሁ ነው። ሚውጣ ታርጉት። እኔ ኦሪጂናል አረብኛው ደግሞ ብሏል አይደለም? ይኸውልህ አረብኛ እናነባለን። አንድ ነገር እንዳትዋሽ እሺ። ምንድን ነው የሚለው? አንብበው። እስልምና ያለ ውሸት አይቆምም ስንላችሁ በምክንያት ነው። በፍጹም ይሄ እንደዛ አይደለም። አንተ ለአላህ ስትል ትዋሽለታለህ። አንተ ለመሐመድ ስትል ትዋሽለታለህ። ብራዘር ውሸት በእኛ የተከለከለ ነው እኮ። በቃ ስለዚህ ምን ይላል? አንብብልና። ይሄው ይሄ ሲጀምር ቁርአን እንኳን አይደለም ያመጣው ብራዘር። ይሄ ቁርአን አይደለም። እስኪ ክፈተው እስኪ ከመጀመሪያው። በጣም ጥሩ እሺ። ይሄው ይሄ ቁርአን ነው ጋይስ። ሃሩን ምንድነው? ሰለሞን ምንድነው? ሰለሞን ያ ሁሉ ሚስት ያገባው ህግን ተላልፎ ነው። ሃሩን ሐውልት ሰርቶ ነው ትላላችሁ። ትቀጥላለህ። በዛ ላይ ደግሞ እያንዳንዱ ነብይ እኮ ኃጢአት እንደሰራ ታውቃለህ። ነብዩ ከራሱ ደፍሮ ልጆች እንደወለደ ነው ዛሬ ተጽፎ ያለው። ሰለሞን ራሱ ማለት ነው ሁሉም ነገር የከንቱ ነው ብሎ እኮ ንስሐ ገብቷል እኮ ወዳጄ። አንድ የአላህ ነብይ እንዴት የራሱ ልጆች ጋር ግንኙነት ያደርጋል? አንተ የምትጠየቀውን አትመልስም እንዴ? የእስራኤላውያን ነቢያቶችን ታሪክ ሰርቆ የወሰደው የአንተ ቁርአን በዓለም አቀፍ ፍርድ ቤት መያዝ አለበት እየተባልክ ነው። ምን አገባ ስለ ሰለሞን? ተናደድክ እንዴ? በጣም አሪፍ ፖይንት አነሳ። ያውም እኮ መጽሐፍ ቅዱስ የጻፈው ሰው ብነግራችሁ እኮ መጽሐፍ ቅዱስ የጻፈው የመጀመሪያ የእናንተ መድኃኒት ቆይ ሳይረሳ አንድ ፖይንት አንስቷል። ይሄ ወንድማችን በጣም ወሳኝ ነገር አንስቷል። ምን አንስቷል? አንድ ሰው እንዴት ልጁን ይገናኛል ምናምን ነገር አለ። ያንተ እስልምና ግን የገዛ ልጅህን እንድትገናኝ እንድታገባ ያዛል። ታዲያ ይህን እስልምናህን እንዴት ትምላለህ? ቀበልከው? ትምላለህ? የት ጋር ነው የሚያሳየው? እንደዛ ካለ እስልምናህን ዛሬ ተለቀ ትወጣለህ አይደለም? ትምላለህ ወይ እንደዚህ አይነት አለ ብለህ አለው የገዛ ልጅህን ይውጣለትን? አዎ ታውጣለህ። በሰፊው ነው የምታወጣለት ለዚህ ሰው። ይኸውልህ እስልምናህን ዛሬውኑ ለቀህ ትወጣለህ። እስከ ዛሬ የተቀበልከው ያለፍክበት ጉድ ማለት ነው ምን እንደሆነ ታየዋለህ። እስልምና እንዲህ ነው እንዴ ትለዋለህ። የገዛ ልጅህን እንድትገናኝ ያዛል እስልምና። የገዛ አውጣለትና ይማር። አንዳንድ ሰዎች የእውነቴን ነው እኔ ከቁርአን ነው የምታወጣው። ብዙዎች ሙስሊሞች በደፈናው ነው የሚያምኑት። አይታችሁታል ይሄ ሰው ምን እንዳለ? ከቁርአን ታወጣለህ፣ ከሰሂህ ሐዲስ ታወጣለህ። ከዛ ውጭ አንተ ጎግል ላይ ቀጣጥፈው ያመጣኸውን የአሁኑ ሰውዬ የጻፈውን እኔ ልቀበልህ እንዴ? ኦኬ እንስሳስ እንደሚፈቀድ ታውቃለህ? እንስሳ ታደርጋለህ አንተ። እንስሳ ማድረግ ትችላለህ ከእንስሳ ጋር። ይኸውልህ እኔ የማውቀው የመጽሐፍ ቅዱስ ታሪክ ነው የምታወራው። ወንድ ለወንድ ተገናኘ እንደዚህ ሆነ በቁርአን ላይ አሳየን። ግልጽ ነው። ምን አታውቅም እንደ ይሄንን ከእንስሳ ጋር ተራክቦ መፈጸም እንደሚቻል በእስልምና
ኧረ ገና እናሳየዋለን። እስልምና ለሴት ልጅ ራሱ ምን እንደሚያዝ አሳይሃለሁ። ከቆዳ የተሰራ ብልት ይዛ በኩከምበር እንድትጠቀም ራሱ ያዛላ። እንኳን አይደለም ቁርአን ነው የሚያዘው። እስልምና ቁርአን ያዝ ከሆነ አውጣው። እኔ እስልምና የማውቀው ቁርአን ነው። ከዛ በተረፈ ሰሂህ ሐዲስ ነው ሁሉም የተስማማበት። ከዛ ውጭ ማንም የቀጠፈው ለኔ ጉዳይ አይደለም። በጣም ጥሩ ቀጣ። ለምሳሌ አሁን እነ አልቁርጡቤ እነ ጠበሪ ምናምን ቀጣፊ ናቸው። ሰሂህ ቡኻሪ አምጣ፣ ሙስሊም አምጣ እኮ ቀጣፊ ናቸው ወይ? እሱ የፈለከው ማለት ይችላል። አሁን ጠበሪና ቁርጡቤ ቀጣፊ ናቸው ወይ ንገረኝ። እኔ እኮ ነኝ የምጠይቅህ። አመጣለሁ አልካል ናቸው ወይ? ይኸው እየተከፈተልህ ነው፣ ችግር የለውም። ከቁርአን አምጣ አታመጣም። ከሰሂህ ቡኻሪ አምጣ፣ ሙስሊም አምጣ። የለም እኔ ልላክልህ በውስጥ ቃል አንድ መከፍትለት አለ። ይኸውልህ አዳምጥ። እየነገርኩ ያለሁት ነገር አንድና አጭር ነገር ነው። ጠበሪና ቁርጡቤ ቀጣፊ ናቸው ወይ? ይኸውልህ ሰሂህ ሐዲስ ቁርአን አመጣለሁ ብላላል። ቁርአን እጄ ላይ ያለ አውጣ። አሁን እኔ የምጠይቅህ ጥያቄ አንድና አንድ ነገር ነው፣ እሱን መልስልኝ። ጠበሪና ቁርጡቤ ቀጣፊ ናቸው ወይ? መሆናቸው እሱ ዝም ካለ ኦኬ ይውጣለት። የአክስት ማለት ኒካ ሳትይዝ ወይም ሳታስር ያገባትን ልጅ ወይ የወለድካትን ልጅ ድጋሚ ማግባት እንደምትችል የሚያሳይ ሐዲስ አለን። ይውጣልህ ማሜ። ሰሂህ ሐዲስ ነው። ሰሂህ ቡኻሪ ላይ አለልህ። ችግር የለውም፣ እሱም አለ። ከፈለክ ደግሞ ከእንስሳ ጋርም ተራክቦ ማድረግ እንደምትችል የሚፈቅድ ሐዲስ አለን። ሁለቱ ሐዲስ በእጃችን ላይ አለ። ከወጣ ግን ያው ትንሽ ጫና ይበዛባል፣ ሃይማኖትን ጥርጣሬ ውስጥ ያስገባል። እና ግን ምን ያህል ዝግጁ ነህ አንተ ለመልቀቅ ሃይማኖትህ እንዲህ የተግማማ መሆኑን አውቀህ ማለት ነው። ነገርኩህ እኮ አሁን መጽሐፍ ቅዱስ አውጣ ብትባል አታወጣም። መጽሐፍ ቅዱስ ላይ ያለ ታሪክ እኛ እኮ ቁርአን ላይ ጠየቅን፣ የለም ቁርአን ላይ ልታመጣ አልቻልክም። ልኬልሃለሁ ቃል አሁኑኑ እስልምና ለቆ ነው ይሄ ልጅ የሚወጣው። ተናግሯል። እንደዚህ አይነት ነገር እንደዚህ ምናምን ብሎ ሲናገር ነበር። በክርስትና ላይ ሲቃወም የነበራት ነገር እጥፍ ድርብ ተደርጋ በእስልምና እንደተሰበከች አያውቅም። ይሄ ሰው እስልምናውን የተቀበለው አታመጣም እኮ ካለው አሁን እኮ እስልምና አለቀህ ልትወጣ እኮ ነው። መሐመድ ሐሰተኛ መሆኑን አላህ ጣዖት መሆኑን ተናግረህ ትወጣለህ። ጌታ አላህን ከማምለክ ወጥቼ ሰው ወደ ማምለክ ሄዳለሁ። ያኛውንም ለምን አንተ መጽሐፍ ቅዱስ ላይ ያለውን ለምን አታወጣውም? ምን አስፈራ ማሜ? አትፍራ እንጂ። ችግሩ እኮ እናንተ እኮ ነው። ከሆነ ቦታ ላይ ኦኬ እናነበዋለን። ሰሂህ ቡኻሪ ላይ አነበብኩ አላነበብኩ ምንም የሚያመጣው ለውጥ የለው። ምክንያቱም አላህ በቁርአናችን እናንብበው ማሜ ወይስ ይቅርብን? ይህን ታሪክ እናንብበው። ወደታች ሲያወሩት አለ ሰሂህ የሚለው ምንም ችግር የለውም። አልቡኻሪ ነው፣ ሰሂህ ነው። እናንብበው ወይስ ይቅርብን? ከመጽሐፍ ቅዱስ ለምን አንጀምርም? ምን ነው ማምጣት አልቻልክም? የመጽሐፍ ቅዱስ ለምን አታመጣም? ይሄ ሲመጣልህ መሮጥ የፈለግከው ለምንድን ነው? ወደ መጽሐፍ ቅዱስ እስልምናን ለመልቀቅ አንተ አሁን የንጽጽር ስራ ነው የምትሰራው። ያንን ታመጣና ይሄንን ፉርሽ የሚያደርግ ነገር ደግሞ ከዛ ታመጣለህ። ከእንስሳ ጋር ደግሞ የምታደርገው ሊንኩንም ልኬልሃለሁ፣ የኛውንም ያንንም ትከፍተለታለህ። አሁን ማስረገጥ እንፈልጋለን ከዚህ ሰውዬ ጋር ከዚህ ሰውዬ ጋር አስረግጠን ነው የምንጀምረው። ኖ እኔ እኮ ሐሰታችሁን አልሰማም። እናንተ የመጨረሻ አይደለም ሰጠህ። ህሊናህን ሸጠህ እንደምትኖር ለህዝብ እዚህ ውስጥ ላለ ለ600 ምናምን ሰው ልትናገር ነው። ህሊናው ማለት እንዲህ ማተለ ተሸጠማ እኮ በቃ ይኸውልህ አሁን 600 ምናምን ሰው ውስጥ 700 ሰው አሁን ሙስሊም አለ፣ ክርስቲያን አለ። ይህ ወንድማችን ምን ተናግሯል?
አይ ወጣ ለምን ትውጣለህ? ለምን ትውጣለህ? ወይኔ ያለ አውዝ ቢላ ረህማን ማለት ምን አስበህ ነው አንተ ራስህ? እንዴት ነው የማይወጣው? ቀልደው ይውጣ ይባረር ይልሽ ከስለምን ነው ጋሚ ታዲያ ያዝ። ምን አስበህ ነው አንተ ራስህ? ካለ ክዳል ያለው ብሏል እኮ ግን ያ እስልምና ግን አይገርምም? ወገቡን ይዞ በዚህ ልክ ሲከራከር ጭራሽ ቡሃሪ ያልከው ከመደንበሩ የተነሳ ግሬድ አሳየኝ ይላል። ብዙ ሰዎች ስለ ቁርአን ስነግራቸው የማይቀበሉት ነገር አለ። እዚህ ጋር የሆነ ትራንስሌት ያደረኩት ነገር አለ እኔ በአማርኛ እንዲገባቸው ማለት ነው። በአማርኛ እንዲገባቸው ብዬ ነው። ቆይ አንዴ። አይ ቲንክ ካሜራ ግን ፍሮንት መሰለኝ። ኦኬ ይኸውልህ በአረበኛ ምን ይላል መሰለህ? ያ አዩሃ ናሳ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እና ወደ አማርኛው እንሂድ። አንብቡት እናንተ በአማርኛ። ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ አለ። አየኸው? ያ አዩሃ ናሳ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ማለት ያ አዩሃ የምትለዋ ላይ ያዝልኝ። ያ አዩሃ ናሳ ኢና ማለት እኛ ማለት ነው። በአማርኛ ትርጉም የለውም። እዚህ ጋር ሰጠኋ ላይ ይኸውልህ ከራሴ የማመጣው ነገር የለም። በመረጃ ሁሉንም ነገር እኛ ሲል እንግዲህ ፈጣሪ ነው እየተናገረ ያለው በነሱ በዚህ ሱራ ላይ። ከፈለጉ በአረበኛ በትልቁ ማወጣላችኋለሁ ከቁርአን ራሱ ምንድነው የሚለው? ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ የፈጠርናችሁ ሰዎች ሆይ እኛ የፈጠርናችሁ ከሴትና ከወንድና ከሴት ነው ፈጠርናችሁ ይላል። እሺ እኛ ለምን አለ? እዚህ ጋር ያዙልኝ ፖይንት። ትልቅ ነጥብ ነው ይሄ ወገኖቼ። እኔ መንፈስ ቅዱስን ራሱ ይገልጣል እያልኩ ነው። እዛ ጋር አብ ወልድ መንፈስ ቅዱስን እንዳሉ ነው የሚያሳይ። የሥላሴን ሚስጥር ራሱ በቁርአናቸው ውስጥ ወጣ። አያችሁልኝ? ምንም ነገር የጨመርኩት ነገር ሙስሊሞች አንብቡ፣ አረበኛ የምትችሉ ከሆነ ያ አዩሃ ናስ ይኸውልህ በድምፅ ራሱ ልክፈትልህ። ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ነው ያለው። በአማርኛ ምን አለው? ሰዎች ሆይ ወደ እንግሊዘኛ ልገልብጥላችሁ፣ በእንግሊዘኛ ደግሞ ግልጽ እንዲሆንላችሁ በጣም የእውነቴን ነው እኮ አየኸው። ምንም አይነት ለውጥ የለውም። በቃ ስለዚህ ምንድን ማለት ነው? አረበኛ ሳያውቁ በደፈናው ነው ያመኑት እስልምናን። ኢትዮጵያ ውስጥ በተለይ አረቦቹን አግኝታቸው ስትከራከራቸው አንተ የተነጨህ ነህ፣ አንተ ደግሞ እንዲት አድርገናል፣ አንተ እምነቴን ታስክደኛለህ ሁሉ የሚለኝ ብዙዎች አሉ። እኔ ራሴን እንትን ለማለት አልፈልግም። እኔ ገብተዋል፣ እግዚአብሔር ይመስገን በእድሜ ጠና ያልኩ ሰው ነኝ። ወደ 50ዎቹ ቤት ነኝ። ወደ ሞት እየሄድኩ ያለው ሰው ነኝ። ገብተዋል። እውነቱን ተናግሬ እሞታለሁ፣ አልፈራም ስናገር። ግን ለምንድን ነው ስትጠየቁ ልክ እምነታችሁን እንዳንቋሸሽን፣ ስለ እምነታችሁ ሲነካ የእናንተ ነቢይ እንደ ትልቅ ነገር ያዩታል። ነቢይ ሰው ነው ትላላችሁ አይደለም? ሰው ነው ግን ነቢይ ነው፣ የተከበረ ነው። እኛ ደግሞ ጌታችን ኢየሱስ ክርስቶስ ጌታችን ፈጣሪያችን ነው ብለን የምንጠራው፣ መድኃኔ ዓለም ብለን የምንጠራው። ታዲያ እኛ ጌታችን ያልነውን አምላክ አንተ እንዴት ስለሱ መጽሐፍት እየጻፍክ እያናናቅ እያበሻቀጥክ ትጽፋለህ? ስለ አንተ ሙሐመድ ሲነገር አሻፈረኝ፣ ያዙልኝ፣ ፎይን ከሌን ያዙልኝ የሚሉት ሰዎች በጣም ነው እኮ የሚገርመኝ። አንዳንዴ የእውነቴን እኮ ነው፣ በጣም ይገርመኛል። አለማሰብ ነው ይሄ፣ አለማወቅ ነው። የአንተ ነቢይ የተከበረ ነው፣ የአንተ ነቢይ በጣም ትልቅ ነው። ግን ስለ ሰው አምላክ ስትናገር ግን ድፍረት ይዘህ ትናገራለህ። እንዲያውም በቁርአናቸው ምን ይላል? ላ ተሱቡ አሊሀተል ገይር ልከይ ላ ዩስቡ ሱብሓነ ወጀላላ፣ የሌሎችን አማልክት አትሳደብ፣ ኃጢአት ይሆንብሃል። ምክንያቱም ሌሎች አማልክት በእኛ እይታ አማልክት ባይሆንም እንኳ ለነሱ አምላክ ናቸው፣ ግን የአንተን አምላክ ታሰድባለህና ይላቸዋል። የራሳቸው ቁርአን የራሳቸውን ህግ እኮ አላከበሩ። በተለይ እነዚህ ሐዲስ ኡስታዞች ናቸው ተብለው መጽሐፍት በአማርኛ የጻፉት ሰዎች ስለ ኢየሱስ ክርስቶስ ብዙ ነገር ስድብ ነው ይሄ።
አሁን የእውነቴን ነው። እፎይ ይያዝ ምናምን የሚሉ ሰዎች አሉ። ምን ስላደረገ ምን ስላለ? ሰላም 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 ነው። እንዴት ነህ? ሰላም ነው አለን። ሰላም ነኝ። ምን ተፈጥሮ ነው? በሰላም ነው። አሁን ነው የመጣው? ምን ተፈጥሮ ነው? እሺ ሙስሊም ነህ? ካሊድ ይላል ስሙ፣ ሙስሊም ነው ማለት ነው። መምህር ነህ? ምንድን ነው ችግሩ? አይ እኔ መምህር አይደለሁም። እሺ እስልምና ላይ መመለስ ትችላለህ? ችግር የለም፣ በማውቀው ያክል እመልሳለሁ። እሺ ርዕሱ ይታያል፣ የመሐመድ መገለጥ ስለ ሴክስ ብቻ ነው ይላል። ይህንን አለን ብዙ ነገሮችን ስንመለከት የመሐመድ ስራዎቹን የሰው ልጅ ዴስቲኔሽኑ በሴክስ ላይ እንደሆነ የሚያሳይ ነው። ምን ማለት ነው? እኔ ጥያቄ አልገባኝም። ማለት ወንጀለኛ ነው ወይስ እንዴት ነው? አይ እኛ ወንጀሉን እንግዲህ ፈጣሪ ጠይቅ። እኛ ወንጀለኛ ነው ወንጀል ሰርቷል አንልም። የሁሉም እኛ ፍርድን የሚሰጠው እሱ አንድ አምላክ ነውና፣ ስለዚህ እኛን አንድ እያልን ያለው ነገር የእሱ መገለጥ ስለ ሴክስ ብቻ ነው። ግልጠተ መለኮቱ እያንዳንዱ ነገር አንድ የቁርአን አያ ሲወርድለት ስድብ አይሆንም ወይ? ቃል የቅድሙንም አግኝቼዋለሁ። ይሄኛው በደንብ አንብቡ። የሚታያችሁ ከሆነ ከእንስሳ ጋር ተራክቦን መፈጸም ይቻላል። ሐዲሱን በኋላ ላይ እናውጣዋለን። ቀጥል። አሁን የመጣው ልጅ በጣም አሪፍ ቃል። እሺ ካሊድ ማይክን ክፈተውና። እሺ እየተሰማ ከሆነ እየሰማው ነው። ያው ግን የምታወሩት ያው ስለ ሴክስ ነው። ሴክስ ደግሞ ያው ብልግና ነው እንግዲህ እና እኔ ደግሞ ሁሌ ስገባ እዚህ ቤት ያው ስለ ሴክስ ነው። በቃ ከሴክስ ውጭ ሌላ ማውራት አትችሉም። መሐመድ ከሴክስ ውጭ ያስተማረው ምን እንዳለ አንተም ገነት ሄደህ ከሴክስ ውጭ ምን እንደምታደርግ ትነግረኛለህ። ከዛ በኋላ እኔ ስለ እስልምና ሳወራ ከሴክስ ውጭ ምን እንደማወራ ሌላ አንድ ርዕስ ትሰጠኛለህ ማለት ነው። ለኔ የደረስኩት ያው ስለ ሴክስ ታወራ የደረስኩት ባይዛውና መሐመድ ጋርም የደረስከው አንተ ስለ ሴክስ ሲያስተምር ነው። አስተምሮ ጨርሷል። አንተም ገናም ተስፋ የምታደርገው ምንድነው? ሴክስ ማድረግ ነው። ሴክስ ማድረግ? አረ ሴክስ እኮ በእናንተ ይበዛል እኮ። አሁን ይኸውልህ የእኛን ትተውና ማለት ነው እየነገርኩ ያለሁት 72 ሴት ሄደህ እንደምትደረምስ፣ እነዛ ደግሞ የሚደረመሱት ደግሞ በየሰከንድ በየደቂቃው ምን ይሆናሉ? within a fraction of a second ድንግል ይሆናሉ ተመልሰው። ከየትኛው ላይ ያገኘው ይሄ? በደንብ እሱን ከፍቼ አሳያለሁ። እና አንተ አልሁረላይን ገና ለገና ሄጄ አልሁረላይን ጡተ ቡችማ ትራንስፓረንት የሆነ ቆዳ ያላት እገናኛለሁ ብለህ ነው ተስፋ የምታደርገው። ለኦንሊቲንግ እኛ አንድ ጥያቄ አለ። አይደለም እንኳን ግራ የገባው ነገር ያልተረዳሁት ነገር ምንድን ነው ያልተረዳው? ያው ግራ የሚያጋባ ነገር ነው። በተለይ አሁን በክርስትና አስተምሮት ስለ እስልምና እያወራው ግን ክርስትና ማለት አስፈላጊ ነው ካሊድ? አይ ችግር የለም ማውራት ትችላለህ፣ ማስተማርም ትችላላችሁ። ነገር ግን ያው አግባብ ባለው ለማለት ፈልጌ ነው። ዶክተር አባባሌ እሺ አሁን ውጭና የሆነ ገነት ላይ ከተጠቀሱት ነገሮች የዋሸናቸው ነገሮች አሉ? አዎ እንዴት ነው አንድ የተከበረ ነብይ በዚህ ልክ ማዋረድ ማንቋሸሽ ተገቢ አይመስለኝም። ራሱን ያዋረደው ማለት ነው። እንግዲህ እኛ እንደዛ ስንል ያዋረድ ነው ከመሰለ ራሱን ያዋረደው ማለት ነው። ምክንያቱም የነብይ አስተምሮ ነው እንዳለ የተናገርኩት እዚህ ጋር። አይ ከቁርአን ያለ ነገር እኮ ነው የምታመጡት እናንተ። ችግሩ በሐዲሶች ደግሞ ሐሰተኛ የሆኑ ሐዲሶች አሉ ማንቀበላቸው። በጣም ጥሩ። እሺ አንተ ነኝ ጠይቀኝና እኔ ማስረጃ ላምጣ እስቲ። የትኛው ነው ለማስረጃ ወሮት? የትኛው ነው ለማስረጃ ወሮት ማለት? ያለ ማስረጃ ወሮት የትኛው ነው? ያለ ማስረጃ ወራችሁትማ ያው ስለ ሴክስ ምናምን ነው።
ቁርአን ትላላችሁ ምናምን ነገር አቤት ያው ዝሙት ሰራ ምናምን ትላላችሁ ደግሞ ያው እየሰማችሁ ነበር። ማን ነው ዝሙት የሰራው? ማን ነው? የተከበረው ነብይ መሐመድ ነው። አንዳንድ ሁሉ እሺ፣ የተከበረነቱን እንግዲህ እኛ የተናገርነው ነገር እንዳለ ስህተት ከሆነ እኛ ይቅርታ እንጠይቃለን። እዚሁ ሰው 700 ምናምን ሰው ፊት ይቅርታ እንጠይቃለን። ማስረጃ ጠይቀኝና እኔ አሁን የተናገርኳቸው ነገሮች ላስታውሰው። ጀነት ላይ ሆነ ምድር ላይ እስልምና ዝሙት ነው፣ ሴክስ ነው፣ ምን በቃ በጣም ለአፍ መናገር የሚሰቀጥጡ ነገሮች ናቸው የምትሰማው እንዳለ። አሁን ራሱ አንተ ከእንስሳ ጋር መገናኘትን ራሱ ሲያሳይ ማስረጃ ልስጥህ እኔ ይኸውልህ ምን ይላል መሰለህ ማስረጃው ማስረጃ ከሰሒሕ አልቡኻሪ የትኛው ላይ እንዳለን ይንገረንና አይሻልም? አብርዬ የትኛውን ማስረጃ እንደሚፈልግ ተናግሮ ከቁርአን ከፈለክም ላውጣለህ። ለአንዱ ምን ይላል መሰለህ ሱቢተ قالك في السنة النووية أن الشهيد له 72 من الحوريات في الجنة. من ይላል መሰለህ በጀነት ላይ ሸሂድ ሆኖ የሞተ ማለት ለእስልምና ብሎ የተሰየፈው የተገደለ ሰው 72 የገነት ልጃገረዶች ይሰጡታል። ታዲያ እነዛ ልጃገረዶች ገነት ሲገቡ እነሱ 72 ወንድ እያንዳንዱ ይሰጣቸዋል? እየተቀያየሩ ነው የሚኖሩት ወይስ ሴት ዋጋ የላትም በጀነት ላይ? የእውነቴን ነው። እኔ ለሙስሊም ሴቶች በጣም አዝናለሁ በዚህ በኩል። ለአንድ ወንድ ልጅ በቃ ለእምነቱ ሟችና ገነት ከገባ 72 ሴቶች የሚሰጡት ከሆነ እነዛ ሴቶች አምላክ እኛ የምናውቀው አድሎ አምላክ፣ ሐቀኛ አምላክ አልዓድል አድል ነው ጌታ ትላላችሁ። አላህ አድል ነው። አድል ማለት ሐቀኛ ነው ማለት ነው። ወደ ማያንዛልፍ ምንም ስተት የሌለው ከሰው የተለየ ነው፣ የማይሳሳት ነው። አይደለም እንዴ አላህ? ታዲያ ለአንድ ወንድ ልጅ 72 ሴት ከሰጣቸው እነዛ 72 ሴቶች ጀነት ገብተዋል። እንግዲህ ጀነት ላይ ካሉ ጀነት ከገቡ እንዴት ለነሱ ደግሞ 72 ወንድ አይሰጥም? አረ እንዲያው ለአይምሮ ትንሽ አይከብድም? እኔ አንዳንዴ በእውነት ይሸክካል ራሱ ስትሰማው። እንዴ ለምን ይሸካል? ይሄ ምንም የሚያሸክ አንተ ለወሲብ ነው እንዴ ጀነት የምትገባው? ፈጣሪን ለማምለክ እኮ ነው። ያው የጀነቱን እሱ ነው የሚያውቀው። ነገር ግን እሱ ነው የሚያውቀው ለምን አትሉም ታዲያ? ለምን ጻፋችሁት ነው እኮ እኛ አይደለም እናንተ አንተ በስተን የተረዳው ገብቷል። እንዴት እንደዛ አይደለም የሚለው አንተ የተረዳው ዝም ብለህ ነው የፈታው። ስለዚህ ዝም ብሎ አይፈታምና ገብቷል። እንዴት በስተት እኔ ይኸው ላውጣልህ ላስነብብህ፣ ካሜራ ከፍቼ ላስነብብህ። በስተት ነው ገብቷል። እንደዛ አይደለም የሚለው። እንደዛም ካለ ደግሞ አረበኛ ታነባለህ ወይ በእንግሊዝኛ ልገልብጥልህ? እንደሱ የሚል ከሆነ ደግሞ ማለት ነው እንደሱ የሚል ከሆነ ደግሞ በቃ የእሱ ፍቃድ ነው። ተግባባ? የእሱ ፍቃድ ነው። የእሱ ፍቃድ ነው፣ ግን አይምሮህ ግን አይጠይቅም። እንዴት ሴት ልጅ ከአንተ ጋር እኩል አትሆንም ማለት በቃ የእሱ ፍቃድ ነው። እሷ ገነት ከገባች ነው አምላክ ደግሞ አያዳላማ። እኛ የምናውቀው ፈጣሪ እኛ ክርስቲያኖች ሆነም ማንኛውም እምነቶች እግዚአብሔር አዋቂና የማያዳላ አምላክ እንደሆነ እንኳን እንትን ገና የምትሰራውን የሚያውቅ አምላክ ነው። ታዲያ ይህን አምላክ የማያዳላ አምላክ፣ ሚዛኑ የማይሳሳት አምላክ እንዴት ሁለታችሁም ጀነት ገብታችሁ እንዴት ለአንተ 72 ሴት ተሰጠ? እሷ እንደገና በላይ ላይ 72ኛ ሆና ተቆጥራ ይሆናል ያቺ ጀነት የገባችሁ። 72ቱም ጀነት ገብተዋል። እንግዲህ እንዴት ለነሱስ ምንም አልተሰጣቸውም? ጥያቄ እኮ ነው። የሱን በደንብ ማለት እኔ ከፈጣሪ ጋር ብዙ መመራመር አልፈልግም። ነገር ግን ይኸውልህ እግዚአብሔር ሲፈጥረን ከእንስሳ የለየበት ምክንያት አለው። ሲፈጥረን እኛ በአይምሮ በዚች ዓለም ላይ እንድንኖርባት ዓለምን እኛ ነገስታት ሆነ እንድንኖርባት ከእንስሳ በላይ የሚያመዛዝን አይምሮ ሰጥቶናል። የሚያመዛዝን አይምሮ ሰጥቶሃል። አዎ እውቀት ሰጥቶሃል ጌታ። ይህን ቴክኖሎጂ አሁን እኮ የምንጠቀመው በአዋቂዎች ጥበቡን ስለሰጣቸው ነው እንጂ ከራሳቸው የፈጠሩት ነገር የለም።
እግዚአብሔር ለሚወደው ህዝብ ጥበብን ይሰጣል። ጥበቡን ማን ሰጣችሁ? ጥበብን ይሰጣል። ጥበቡን ማን ሰጣችሁ? ፈጣሪ ነው አይደለ? ፈጣሪ ጥበቡን ሰጣቸው። አሁን እያወራን ነው ተገናኝተን፣ አንተ አሜሪካ፣ እኔ ካናዳ፣ አንተ ጀርመን ምናምን ሆነን እያወራን ተገናኝተን በዚሁ ላይ ይኸውልህ። ታዲያ ይሄ ጥበብ የሰጠ አምላክ አሁንም አይምሮህ ይሄን ያክል ከሰራ እንዴት ይችን ለማሰብ ለምን የእሱ ስራ ነው አልከው? ይሄ እኮ ብዙ የሚያስደንቅ አይደለም እኮ። ምክንያቱም ጀነት ገብታለች እንዳንተ ሰግዳ፣ እንዳንተ ጾማ፣ እንዳንተ አላህን ፈርታ፣ እንዳንተ ተቂ ተብላ ገብቶሃል። የአላህን መንገድ ተከትላ ነው ጀነት የገባቸው አይደለችም እንዴ? ሴት እሺ፣ ተረጋጋ። ሴት ልጅ እኮ በእስልምና የተከበረችው፣ በክርስትና እኮ ርኩስ ተብላለች። ይህ እንዴት ታየዋለህ? ማን ነው ያረከሳት? ወይ አትጫወት፣ እንትን ላይ ሁለት ነገር ላይ አትጫወት። ፈጣሪ ስራ አይደለም። ካሊድ እኔ ስላችሁ የተከበረችው ተከብራለች። ፕሊስ አንድ ጊዜ እኔ ነኝ ሚዩት ያደረኩ ማለት የምታወራው ነገር ምን ነገር አይጥምምና ማለት ገግመ እያወራ ነው። ከእውቀት ነፃ እንደሆንክ ያስታውቃል። ነጭ ወረቀት እንደሆንክና እንደዛ ሳይሆን አይ አይደለም። አንተ አሁን እየተከራከርክ ያለው አንተ ከባለቤት እናት ጋር ብታድር በአንተ እምነት አስተምሮ ከባለቤትህ እናት ጋር ብታድር ህገወጥ ወሲብ አይደለም። ወሲብ ብታደርግ ህገወጥ አይደለም። አስተምሮክ ይከለክላል አይከለክልም? ማስረጃ አለኝ ማስረጃ። ወንድን ልጅ አዳምጠኝ፣ ወንድን ልጅ ጋር ኢንተርኮርስ ብትፈጽም አዳምጠኝ፣ ህጉ አይቀጣም። እስልምና አስተምሮ ህጉ አይቀጣም። ከወንድ ልጅ ጋር ኢንተርኮርስ ወይም ደግሞ ሆሞሴክሹዋል ብትፈጽም ህግ የእስልምና አስተምሮት ይፈቅዳል። ሁለት ያጎቱ አዳምጠኝ፣ በማስረጃ ነው የማወራው። ለዚህ እምነት ነው አንተ እስከዚህ የምታወራው ወይስ ይህንን አላቅም ብለህ ነው እስካሁን የምታወራው? ከአማትህ ጋር ብተኛ ችግር የለውም ብሎ የሚያስተምርህን ነብይ ነው የምትከተለው? ባለየ እንደዛ አይነት ወሬ አታውራ። ላሳየህ፣ በማስረጃ ላሳየህ እና አንድ ጊዜ ትልቁ ላይ አድርገኝ ውስጥ ይኸው ቦስዬ ወንድማችን የትም እንዳትሄድ፣ እሺ? የትም እንዳትሄድ አደራ። ባለጌ ብለዋል አይደል? ባለጌ ማለት ያለብህ ግን ማንን ነው? ነብይህን ነው። እሺ፣ ገና ነብይህን ነው። አዳምጠኝ። ከእንስሳት ጋር ተራክቦ ኢንተርኮርስ ብትፈጽም አስተምሮክ ይፈቅድልሃል። ፐኒሽመንት የለውም። ይህንን በማስረጃ ነው የምናወራው። ስለዚህ እምነት ምንም አይነት እውቀት ከሌለ ወይ ዝም ብል ወይ ውረድ። አስማ፣ አዳምጥ፣ ሳነብልህ አዳምጥ። if one commits አዳምጥ። ሚውት አድርግ እስኪ ማይክን። የሚያስጠላ ሳቅን አትሳቅ። እሺ፣ ቀጥል። if one commits legal sexual intercourse with his mother-in-law which is ከአማትህ ጋር ኢሌጋል የሆነ ኢንተርኮርስ ብትፈጽም then this married ወይም አግብተህ ይሄ የሜሬጃችሁ ወይም ደግሞ ትዳራችሁ ከሚስትህ ጋር ያለውን አንላውፉል አያደርገውም ወይም ደግሞ አይከለክለውም፣ ትዳሩን ህገ ወጥ አያደርገውም እያለ ነው። ምን ይሄ ብቻ ከወንድ ልጅ ጋር ብተኛ ችግር የለውም ይልሃል። ቀጥሎ ባነብልህ ዘግናኝ የሆነ አስተምሮት ይዘህ ለዚህ ውስጥ እዚህ ጨለማ ውስጥ እየኖርክ ነው እድሜ ልክህን ማለት ነው። ልቀጥልልህ ከእንስሳ ጋር ተራክቦ መፈጸም እንደሚችል እዛው ዝቅ ብሎ ሆሞሴክሹዋል አለ ከቦይ ጋር ብታደርግ ትክክል ሳይሆን የሚለው ምንድነው የሚለው? እናቱ የተከለከለች ነች ለማግባት ይላል። እዛው እንትን ላይ ሆሞሴክሹዋሊቲንም ያሳያል። ለአንብብልህ እሱንም ልቀጥልልህ። አንብብለት። እስልምና ምን አይነት ጉደኛ ነገር እንደሆነ ተመልከት። ሁልህም አዳምጥ። If a person commits homosexuality with the boy ከልጅ ጋር ከትንሽዬ ልጅ ጋር ቦይ ማለት ቲኔጅ አይደለም፣ ከትንሽ ልጅ ነው። ከ10 ዓመት በታች የሆነ ልጅ ነው ቦይ ብለህ የምትጠራው። ቲኔጅ ከ15 ዓመት እና እስከ 18 ዓመት ባለው ነው።
ቦይ ማለት ከ10 ዓመት በታች ካለ ልጅ ጋር ብትፈጽም ይላል። then the mother of that boy is unlawful for him to marriage ላንተ ማግባት እናቱን ማግባት ላንተ የተከለከለ ነው እንጂ መፈጸም ችግር እንደሌለው ይናገራል። ይሄን አስተምሮት ይዘህ ነው አንተ በሙሉ አፍ መተህ እዚህ ላይ የምታወራው። በጣም ያሳዝናል። ከእንደዚህ አይነት ጨለማ የሆነ አስተምሮት ላይ እንድትወጣ ነው ልፋታችን። ከእንደዚህ አይነት ጨለማ እንድትወጣ ነብይህን ነው ባለጌ ማለት ያለብህ። ቅድም ቃልን ባለጌ አልከው አይደለ? ሰለላሁ ዐለይሂ ወሰለምን ነው ባለጌ ማለት ያለብህ። ምክንያቱም ሰሂህ በሆኑ ሐዲሳት ላይ የተጠቀሱ የነብዮችን ንግግር ነው እየከፈተ የምናሳየው። እሺ ማስረጃ አይደለም። አቤት ማስረጃ አይደለም። ይሄ ተሳተ ነው። ማስረጃ ካልሆነ ህሊና ተሸጠዋለህ። ከሳሂህ አልቡኻሪ ነው እያወጣልህ ያለው። እንዴት ማስረጃ አይሆንም? ለምን እንደዚህ አይን እያየ እንደምትክድ ታውቃለህ? መሐይም ነን ስላሉ ነው ነብይ የምትከተለውም ነብይ መሐይም ነን በግ ስርዓት አድርግ። እሱንም ማለታቸው ነው። እሱንም በግ ከበጋ ሴክሹዋል ኢንተርኮርስ ማድረግ እንደምትችል አሳያለሁ። በተናገርከው ቃል ስርዓት አድርጋ አወጣልሃለሁ። ቃል ከበጋ ረጋ ብላ ሳይ ከበጋ ኢንተርኮርስ እንደምታረጋ አወጣልሃለሁ። ሐዲስን ምን አለ? the prophet said we are a illiterate nation ያልተማርን መሀይም ህዝቦች ነን፣ ደደብ ደንቆሮች ነን። መቁጠርም ሆነ መጻፍ አንችልም። ለዚህ ነው ቀኖች አንዳንዴ 29 የሚሆኑት 30 የሚሆኑት ያለው። መሀይም ደንቆሮ ደነዝ ህዝብ ነን ያለክ። እንደዛው ነው፣ አንተም እንደዛው ነው። ተቀበል። ለዚህ ነው ይህንን አስተምሮ እዛ ውስጥ ያለውን እያየ አይንን ጨፍነ እንደ በግ የምትነዳው በግ አንተ ነህ እንጂ አይደለም። አረ ነብይ መሐመድ ራሱ የተናገሩት ንግግር አለ። ነብይ መሐመድ ራሱ የተናገሩት ንግግር አለ። እሱንም መረጃ አንድ ጊዜ አብርሃም አንተ እኔም በግ አልከኝ እንጂ እኔ የክርስቶስ በግ ነኝ። እውነት ነው። ምን ያለውን መሐይም ነን ያለውን ሳይሆን መንገድ፣ እውነት፣ ህይወት እኔ ነኝ፣ ከአብ በቀር ከኔ በቀር ወደ አብ የሚመጣ ማንም የለም ብሎ የተናገረል። አብ ማን ነው? ኢየሱስ ማን ነው? ይሄ ጥያቄ አሁን ከመሐይምነት አልወጣህም፣ ከእንደዚህ አይነት መጥፎ አስተምሮ አልወጣህም። ያኔ ስትወጣ ግን ደውልልኝ፣ ማን እንደሆነ አሳያለሁ። ቃሌ እንትን በለውና ቃሊዲ እሺ፣ አሁን ወንድም ላውራ። አሁን ተረጋጋና ስሜት ያቱን ስሜት ሳይሆን ያለው ነገር ይሳደባል። በጣም ባለየ ነው በእውነት እንደዛ አይደለም ስታስተምሩ። ቃሊዲ አሁን ወለቶ እስካሁን እንዳለ ያለውን ነገር ያሳየነ ነብይ የተናገረውን ነገር ነው። ይምነኛ ያለው ነብይህ ነው ራሱ። ከነብይ አፍ የወጡትን ነገሮች ነው እንዳለ እንትን የተባሉትና አሁን አንተ ከሰማሃቸው ውስጥ ቅር ያለ እንደ ማስረጃ እንዲጨመር ለምትፈልገው ነገር ካለ እንትን ተልና አይ እኔ ክርስትና ላይ መጠየቅ ፈልጋለሁ ምትል ከሆነ ደግሞ በኋላ እድል እንሰጣለን ማለት ነው። ገባ? ግን ቅድም አንድ ለተናገርካት ነገር አይ እኔ ፈጣሪ ላለው ነገር ለምን ሆነ አልሆነ አለንም ብላል። ይህን ነገር ግን ያለ ፈጣሪ አይደለም። ማን ያለ? አንድ ሰው ነው። እሱም ሰውየው መሐመድ ይባላል። እኛ እኮ ይኸውልህ ነብዩ መሐመድን እኮ ሲጀምር አናመልካቸውም። ሰው ነው። እኔ አመለካቸው አላልኩም። ነብዩ መሐመድ ያስተማረውን ትምህርት ግን ይሆናል ብለህ ተቀብለሃል። ጡተ ጉችማ ሴት አገኛለሁ ብለሃል። ሴክስ ነው። ደነጋገር ሴት አገኛለሁ ብለሃል። ሴክስ ነው። ባርለ 70 ዓመት የሚቆይ ሴክስ አደርጋለሁ ብለሃል። ሴክስ ነው። እነዛ ምን ማይሉ ይላል የሚታደሱ በየጊዜው የሚታደሱ ሴቶች ምንድን እላለሁ ብለሃል። እነሱን አደርጋለሁ ብለሃል። ብልትህ ሳይቆም ሳይሟሸሽ ማለት እንደ ቆመ ብቻ ይኖራል። which never ፋሊሰይ ይላል። ለምን ይጠቅማል ግን ማለት እንደዚህ አይነት ትምህርት ማስተማር? አይ ነው በጣም እሱ ነው የኛም ጥያቄ። እንደዚህ አይነት ትምህርት መሐመድ ያስተማረህ ለምንድን ነው?
ከማመር መሐመድ 10 ጊዜ ብራዘር ይወልም ማመር ማለት ከራሱ አይደለም ገባ ሚሊዮን በሚሊዮን አላህ ለምንድን ነው የሚያስተማረ ከራሱ ካልሆነ አላህ ለምንድን ነው የሚያስተማረ አላህ ይሄን ለምንድን ነው ያስተማረ እስኪ በእናትህ ያሉን ነገር አትቀላቅል በስርዓት ታውራ እኮ እሺ አላህ ለምንድን ነው የሚያስተማረ እና አላህ ከመሐመድ በፊት ለሌሎች ነቢያት ይሄን ነገር እንዲያስተምሩ አዟል የሚለውን ነገርም ተመልሰልኛል እኔ ይሄን አልቀበለውም ሲጀመር በጣም ጎበዝ ስለዚህ ያለህን እንትን አትቀበልም ማለት ነው አይደለም ይሄ እንደዚህ አይነት ብልግና ነገር እንደዚህ የረከሰ ነገር ነው አልቀበልም ፍጹም በጣም እናመሰግናለን እኛም ይሄን እናያለን ነገር ግን ይሄ ጭራሽ እስልምና ይሄን ደግሞ አይገልጥም በፍጹም እንጃ አይደል ነው አታምንም አይደል እንደዚህ አይነት ነገር እንዴት ሊል ይችላል አይደል እስልምና መስጊዱ የማይሆን ነገር ነው እንዴ ምንድነው አዎ እናመሰግናለን መስጊዱ ሲነገር የነበረው እስልምናና አሁን እኛ እየነገርን ያለነው እስልምና አልገናኛለ ስለዚህ እንዴት አላይብሩ እኛ እንደዚህ አይነት ሙስሊሞችን ነው የምንፈልገው እንደዚህ አይነት ሙስሊሞችን ነው ማንቃት የምንፈልገው ፍላሽ ነው የሚያደርገው በጣም አሪፍ ስለዚህ እኛ ይሄ ነገር ከምን አይነት ሳሂህ የሆኑ ሐዲሳቶች ከምን አይነት የቁርአን ክፍል ላይ እየገለጠ እንደምናሳየህ እድል ስጠንና እናሳየው እስልምና ይላል ካለክ እየገለጥኩኝ ያሳያለሁ አው ይላል ጡተ ጉጭማ ብሎ ቁርአን አይናገርም ጡተ ጉጭማ አይልም ቁርአን ጡተ ጉጭ እስኪ አንተው እስኪ ማስረጃው ከምን ልክፈተልህ ከሃርድ ኮፒ ቁርአን ልክፈተልህ ከአረብኛ ቁርአን ልክፈተልህ ወይስ ከኦሪጂናሉ እንዴ ከኦሪጂናሉ ምን ፖስቲ አይ ቲንክ ይሄ ልጅ ቁርአን አላፈዘም መሰለኝ ኮፒ ምናምን አይደለም ኮፒ ምናምን አይደለም የምፈልገው እኔ የምፈልገው ከኦሪጂናሉ ከአረበኛው ማለት ነው ኦኬ አለ እሱም አለ ግን ነብይክ በሶስት ድንጋይ እንደተሳዳዱ ታውቃለህ ላውጣለህ እሱን በድንጋይ የተሰዳዱበት ፓርት አለ እና መሰዳዳት አለ ምንድነው ችግሩ በድንጋይ ማለቴ አልነበረም ምንም ውሃ ከሌለ ውሃ የሌለበት አካባቢ ከሆነ ወይ ደግሞ ምንም አይነት እንትን የሌለበት ነገር ከሆነ ምን ችግር አለው ታዲያ ነው ዝም ብለህ ስካር ቤት ውስጥ ናቸው ቤት ውስጥ ነበሩ በሰዓቱ ሐዲሱ አለ እንከፍትልሃለን ግን ጥሩ አይደለም ማለት አስተምሮታቸውን በደንብ ለይና ለወደፊት ምን ማለት ኡስታዞቻችሁ ሼኮቻችሁ ለእናንተ ኢሜጅ የሆነ ኢሜጅ ፈጥሯሉ የሆነ የንጉስ ኢሜጅ ማይነካ ኢሜጅ ግን ስብዕናቸው አንድ ጤነኛ ሰው ማድረግ የሌለበትን ነው የሚያደርጉት ለምሳሌ ልብሳቸውን አውጥተው እንደፈለጉ ዝናብ ውስጥ ሲጨፍሩ ነበር ነብይክ እሱን ማውጥቼ ላሳየ ይችላል ለምንድን ነው ያደረጉት እንደዛ ስንላቸው ይሄ ኩል ዝናብ ያላህ ነው ብለው መለሱልንና እኔው ኮስቲ እስኪመጣ ድረስ ነው ቀጥል ኮስቲ እሺ ብራዘር ቴንክ ዩ በጣም ለወንድማችን እስከዛሬ ድረስ የማያውቀውን ቁርአኑን ለናስተምረው በስነ ስርዓት እሺ ወንድማችን ይሁን ካሜራ የለበት ይቀጣ ከራሳችሁ እንዳታመጡ ብቻ አረ ችግር የለውም እኔ ቁርአንንም ከፍተልህ ጉግል ምናምን እንዳትል ራሱ ማለት ነው ቁርአንህን ከፍተልህ ስለጡት ነው ማም ያወራል ቁርአን ስለጡት ጉጭማ እያልኩ ቁጥሩን ንገረው እስቲ ለሱ የሚከታተል ወይ እሺ ይሄን ቁርአን አለ አረ ብራዘር እንደዚህ አይነት ምንድነው ይሄ ቅዱስ ቁርአን አይደለም አረ እስኪ በእናትህ እኔ ትክክለኛ ኦሪጂናል ነው ያልኩህ ብራዘር ይሄ ቁርአን አይደለም ብራዘር ኦሪጂናሉ ነው ያልኩህ እሺ ይሄ ቁርአን አይደለም በአማርኛ የተጻፈ ምናምን ነው እኮ ያመጣልኝ እኮ ነው ትራንስሌት የተደረገውን እኮ ነው ራስህ እኮ ነው ሼህ ሰይድ መሐመድ ሳዲቅና ይኸውልህ ሼህ ሰይድ መሐመድ ሳዲቅና ሀጂ መሐመድ ሳኒ ሀቢብ ይሄ ማስረጃውን ብራዘር ይሄ አረብኛው ነው ከፍተው ትክክለኛ ኦሪጂናሉን ቁርአን ነው የምፈልገው ሰማችሁ አይደለ እንደዚህ አይነት ጉደኛ ሰው እከፍተዋለሁ እሱንም እንዳታስብ ችግር የለም ኦሪጂናሉ አረበኛው እሱ ነው የምፈልገው ችግር የለውም እከፍትልሃለሁ እሱንም እሺ ይታያል 78ኛው ሱራ
ምን ይላል? ብራዘር ይሄ ምን ማሳመን አይደለም። ሲጀምር የጨረሰ አትሰማም እንዴ ካሊድ? ጭንቅላትን አሰራው እንጂ ኡስታዞች እንትን ያሉትን አልቀበልም ልትል። እኔ በኡስታዝ ባናቱ ይተከል ነው የሰራው ኡስታዝ ባናቱ ይተከል እየሰማችሁ ባናቱ ይተከል 78ኛው ምዕራፍ ሱረቱል አልነብ ምን ይላል የሚለውን ነገር ላሳያችሁ። ቁጥር ስንት ላይ ትሄዳላችሁ? 33 ላይ 33 ላይ ምን ይላል? እኩያዎች የሆኑ ምን ይላል? ጡተ ጉችማዎችም ይላል። ምኖች? እኩያዎች የሆኑ ጡተ ጉችማዎች። ይሄ በፍጹም ልንቀበለው አንችልም። በፍጹም ልትቀበሏቸው ነው። ሚውት አታርጉት። እኔ ኦሪጂናል አረብኛው ደግሞ ብሏል አይደለም? ኦሪጂናል አረብኛው እንትን ያለው አሁን ከፍተህ አንተ ግን ከሃዲ ስለሆንክ አይነት የምትክድ ሰው ስለሆንክ እኔ አረብኛውን ከፍትልሃለሁ። አንድ ደቂቃ ታገስ። ያ ኦሪጂናል አረብኛው ቁርአን ካለ ከቁርአን ክፈት ምናልባት። እሺ እስከሚከፍትል ቁርአን እጅ ላይ ያለ ወንድማችን አንተ ቁርአን ካለ ችግር የለም። እስቲ ከራስ ክፈት። እስቲ ቁጥሩን ልንገርና ከራስ ክፈት። አሁን እሱ ራሱ የከፈተውን በአረብኛ ቁርአን እጅ ላይ ካለ ክፈት አንተ። እኔ ቁርአን የለኝ ከእጅ ላይ ቁርአን የለህም፣ ግን ይሄንን አታውቀውም። ያንተ መሆኑና ለመሆኑን ትከራከራለህ አይደለም ብለህ ምን ይሻላል ታዲያ? ከቁርአን ላይ ከሆነ ችግር የለም እቀበለዋለሁ። የተሰጠከው ቁርአን ነው። አሁን የተሰጠከው ቁርአን ኮፒ የተደረገ ነው ሲጀመር። ተግባባን ወገናችን? ኦኬ በአረብኛው ላድርግልህ። አረብኛ ትችላለህ? ኦሪጂናል አረበኛውን ነው የፈለኩ እንጂ ዝም ብሎ ማንበብ ከቻልክ አብረን እናንብብ። ና እኔም ስለምችል ይሄው ከፍቶለታል። ኦኬ ኮስቲ ና አንብብለት፣ አብረን እናነባለን። የትኛው ሱራ ነው? እሺ ይሄው ሱራ 78 ሱራ 78 ምን ይላል? ና አንብብ። እና ይሄ እንደዛ ነው የሚለው ምን ይላል? አንብበው። ይኸውልህ አረብኛ እናነባለን። አንድ ነገር እንዳትዋሽ እሺ? አንድ ነገር እንዳትዋሽ። ምንድን ነው የሚለው? አንብበው። እስልምና ያለ ውሸት አይቆምም ስንላችሁ በምክንያት ነው። በፍጹም ይሄ እንደዛ አይደለም። አንተ ለአላህ ስትል ትዋሽለታለህ። አንተ ለመሐመድ ስትል ትዋሽለታለህ። ነው ብራዘር፣ ውሸት በእኛ የተከለከለ ነው እኮ። በቃ ስለዚህ ምን ይላል? አንብብልና ይኸው ብራይትነስ ምን ይላል? ነው ይሄ ሲጀምር ቁርአን እንኳን አይደለም ያመጣው ብራዘር። ይሄ ቁርአን አይደለም። እስኪ ክፈተው እስኪ ከመጀመሪያው። በጣም ጥሩ እሺ። ያው ይሄ ቁርአን ነው ጋይስ። የቁርአን የመጀመሪያው ክፍል ምንድነው? ቆይ አንዴ፣ የቁርአን የመጀመሪያው ክፍል ምንድነው? ፋቲሃ ነው። እሺ ምን ይላል? ቢስሚላህ። ይሄ ሱረቱል ፈቲሃ። በጣም ጥሩ። ምንድን ብሎ የሚጀምረው? በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነ ይላል። አረብኛው ምን ይላል? ቢስሚላህ ቢስሚላሂር ረህማኒር ረሂም። በጣም አሪፍ። ሱረቱል ፈቲሃ። እኔስ ምን አልኩ? 78ኛው ሱራ ሱረቱል ነብአ ምን ይላል? ነብአ ያው 78 ላይ ሄድልሃለሁ። 78 ያው ቁጥር 33 አያ 33 ያው አማርኛው ምን ይላል? እኩያዎች የሆኑ ጡተ ጉችማዎች ይላል። ጡታቸው ጉች ያለ ነው ይላል። አረብኛውስ ምን ይላል? አንብበው እርግበይ እስቲ። እሺ እና ሳውን ታዲያ ምንድን ነው ችግሩ ነው የኔ ጥያቄ። በጣም አሪፍ። ቅድም ግን በፍጹም ሊሆን አይችልም፣ ይሄ ሊሆን አይችልም በፍጹም ማለት። እሺ አሁን ምንድን ነው ችግሩ ነው የኔ ጥያቄ። አይ ቅድም ምንም ችግር ከሌለው ለምን እንዴት በፍጹም ሊሆን አይችልም ማለት? ችግር ከሌለው ለምን ቢኖርም ችግር የለውም ለምን አላልክም? ኦኬ ሻው ሰላምዬ ተገላገልኩ። ሰላም መጣልኝ። እሺ አሁን አንድ ነገር ሳትክድ ታወራታለህ። አንብባት ብራዘር። እና ምን ይጠበስ ነው? ቆይ የኔ ጥያቄ መጨረሻው ምንድን ነው? ምን ይጠበስ? ሰማችኋለህ? ምን ይጠበስ? ምን አለ? ምን ይጠበስ? ቅድም ምን አለ? በፍጹም ሊኖር አይችልም ማለት
ይሄን አረበኛ ሰላም እያንብብልኝ ሰላም ብያለሁ በዛው ወንድሜ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እና የጀነት ሴቶች ምን እንደሚመስሉ አላቅም እያለ ነው ምንድነው? አይቀርም ከዋዒብ አትራባ ምንድነው ወንድሜ? ሄሎ አልሰማም። ኧረ ተሰማለህ ሰላምዬ። ካሊድ ማይክህን ክፈተው። አይዞህ ካሊድ እያዞሩ ነው። ኢና ሊልሙእሚኒና መፋዛ ሐዳኢቅ ወአዕናባ ወከዋኢብ አትራባ። ይቀጥላል። ብርጭቆዎችም ያላቸው የማያረጁ ወንድ ልጆችም እንደሚዘዋወሩ ስለ ደነጋገሎቹም እናሳየው መሰለኝ። ወንዶቹ እዛ ታች አሉ። እሺ ከዛ አረብኛ ከዛ እዚህ ጋር አረ ተመለስ ካሊድ። እሺ ያው ማይክ ልክ ይላለሁ ድጋሚ አላዋጣ ሲል ሪፖርት ጀመርክ። ላውላላ አላሁ አክበር። እስካሁን እዚህ ውስጥ ነበር የነበርኩት። ሲያንቀለቅለኝ እንዴት ሊኖር ይችላል ብዬ አለ። አልቀበለውም ማለቱ ጥሩ ነው። እንግዲህ ይሄ ቁርአን ውስጥ ያለ አልመሰለውም። አሁን አይቶታል። ይሎ ዳብል ቼክ ሊያደርግ ነው። ጎበዝ ነው። አይ ዝም ብሎ ከሚወርድ በቃ የሆነ ነገር ሊያመጣ ነበር ማስረጃ ስታክ አድርጎበት እንደምን ነው። ሰላም ረሐመት የቅድሙን አረበኛ መልሰውና ሰላም እንዴት አድርገህ እንዳነበብከው መልሰህ አንብብልኝ። ትችያለሽ አረበኛ እንጂ አንቺ ነሽ ሙስሊሙ። ቅድም አይደለም ቀጥበህ ስላለፍ አሁን አንብብልኝ ቁጥር 31 ላይ ያለው ምንድነው? ቀጥበህ ማለት ቅድም አንብበዋል፣ አሁን መልሰህ አንብበው ነው ያልኩህ። አዎ ግን ቀጥበህ አለፍክ ያልሽው ምንድነው መቅጠብ? እሺ ቀጥፈሃል ስላልኩህ በኋላ ይቅርታ ጠይቃለሁ፣ ግን አንብበው ነው ያልኩህ። አሁን ካነበብከው በኋላ ይቅርታ ጠይቃለሁ፣ አንብበው። የሌለ ነገር ካነበብክ ትሰድብኛለሽ ማለት ነው። መልካም መስደብ ነው ያለብሽ። ማረም አይደለም እዚህ ይሄንን ስታነብ ቅድም ስታነበው ስለሰማሁ አሁን መልሰህ አንብበውና እንደ ቅድሙ አድርገህ ካነበብከውና ትክክል አድርገህ ካነበብከው ይቅርታ ጠይቃለሁ አልኩህ። ግን የቅድሙን አነባበብና የአሁኑን አነባበህን ልስማው። ቅድም ምን ብለህ ነበር ያነበብከው? እኔ ሙስሊም አይደለሁም። ስለዚህ ሙስሊም ካላደለህ ቆይ ሙስሊም እንዳልሆን ካውቃለሁ፣ ግን አረበኛ እችላለሁ በማለት ጽሁፉ ላይ መቅጠፍ አይቻልም። ኢነል ሙተቂና የሚለውን አንተ ምን ብለህ ነው ያነበብከው ቅድም? እና ምንድን የቀጠፈው ነው እኮ አሁን እስቲ ንገሪ። ያነበበው ኢነል ሙተቂና ብሎ ነው ቅድም ብለህ ነው ያነበብከው? ምን ብሎ ያንበበው? ባይዜ ሰላምዬ እዚህ ጋር ስለጥማ ነው ሲወራ ጥሩ አይደለም። እናስጨርሳት። ችግር የለውም። ጡተጉችማ የሚለው ተረጋጊ ውዴ። ጡተጉችማ የሚለው 33ኛ ላይ ነው ያለው። ስለዛ አይደለም ይሄ የሚያወራው። አረ ተረጋጋ ወገናችን፣ ተረጋጋ። እኔ እኮ ወርድልሃለሁ፣ ታወራለህ፣ ትቀጥፋለህ እንደፈለክ። ግን እዚህ ጋር የሚያወራው ሀሳቡ ስለ ጀነት እየተሳደብሽ ነው። ባይዘወይ ለነገሩ ጀነት ሴቶች ነው። አይው እሺ ደግ ተረጋጋ። ስለዚህ በቃ ችግር የለም ይላል ወይ እኮ ይላል። እሺ ይላል ነበር። አዎ ይበል ይላል። አዎ ልክ ነህ። ግን የኔን አክሰንት ለመረም ነው የመጣሽው ወይስ እንደዛ የሚባል ነገር ቁርአን የለውም ለማለት ነው የገባሽው? አይደለም፣ እኔ ተታችኝ እያዳመጥኩ ነበረ። ልጁን አንተ አፍ ለማስያዝ አንድ ቁጥር ላይ ያለውን ምን ብለህ ነው ያነበብከው ነው ያልኩህ። እንትኑ የሚለው ሌላ፣ አንተ ያነበብከው ሌላ። ገና አረበኛ እችላለሁ ብለህ ማለት ነው። ራመት አንድ ቁጥር ላይ አልሄድንም እኮ አማ የተሰአሉን የሚለው አንደኛ ቁጥር ነገር እንደማታስወሩኝ እኮ አውቃለሁ፣ ግን ማለት ነው ሰላም ግን ቀጥታሃል። ሃይማኖት አንዴ አዳምጪ። አንዴ እኔ እናንተ ጋር ልንጫጫ አልገባሁም ሲጀመር።
ምንድነው እንደዚህ 33ኛውን አያ ነው ያነበበው እንጂ አንደኛ ቁጥር አለች። አንደኛ እኮ አልነካውንም ጭራሽ። አይ ባዘው አውቃለሁ እኔ ተገለነኝ እኮ 31 ማለቷ ነው። ምንድነው ባዶ ኖ እሷ እያለች ያለችው አንተ 31ኛውን እያነበብክ መስሏት ነው። አንተ ያነበብኩ 33ኛውን ነው አለች። አሁን ዋይካይ አትራባ የሚለው ያኛውን ነው እያነበብክ ያለው እንጂ ላይኛውን አይደለም። ስለዚህ ልጅቷ በጣም 33ኛው ላይ ነው ያለው እሱ ዋይባ አትራባ የሚለው 34ኛው ደግሞ ስለ ብርጭቆዎች ነው የሚያወራው። ትክክል ነው እኮ ትክክል ነው። ይሄ ጁዙ ዓማ ይባላል። ዓማ አንደኛው ጁዝ ነው በቁርአን ውስጥ። አሁን እኔ ግራ ይገባኝ ተቃውሞ ምንድነው የተነጋገርነው? ስለ ጡተ ጉችማ ነው። ሰላም እሱ የነገረን ስለ ጡተ ጉችማ ነው። እሷ ምኗ ተነክቶ ነው? ለጥንቅቆች መዳኛ ስፍራ አላቸው ነው የሚለው። እንግዲህ ቁጥር 31 አስቡት። ለጥንቅቆች መዳኛ ስፍራ አላቸው። ያ መዳኛ ስፍሮችም ምን አላቸው? አትክልቶችና ወይኖችም አሏቸው። ሌሎችስ ምን አሏቸው? እኩያዎች የሆኑ ጡተ ጉችሞችም አሉ፣ የተሞሉ ብርጭቆችም እያለ እዛ ውስጥ ያሉትን ነገሮች እየነገረ ነው በደንብ በዲቴል ማለት ነው። ስለዚህ ካሊድ አንድ የሸመጠጠው ሊኖር አይችልም ብሎ የሸመጠጠውን ነገር ምን አለ? አውዝ ቢላህ ሸይጣን ረጂም። አየ ቆስጠንጢኖስ ቅድም እኮ አንብቤልሃለሁ ይሄንን ክፍል እኔ እኮ ከመጀመሪያው ስላነበብኩት ነው እንጂ በአረበኛ عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون وثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وجعلنا النوم لباسا وجعلنا النهار معاشا وبنينا فوقكم 7 شدادا وجعلنا سراجا وهاجا ይሄ ሁሉ ስለቅድም እቺን ቃል ላነብልህ ብዬ በቃሌ ጠፍቶኝ ነበር። አሁን ግን መጣልኝ። ታውቃለህ አንተ ስትከፍተው እግዚአብሔር ይስጥህ። እሺ አርደል ሀበሻ እንዴት ነህ? ሰላም ነው? ሰላም ነው። ሁሉ ሰላም? እሺ ቀጥል። ጥያቄ ምን ሰላም አለ እየተሳደባል? እሺ ሰላም ከሌለው ሰው ጋር እንዴት ይወራል? ሰላሙን አታነቡ? ችግር የለውም። አንተ ዝም በል። አንተ ምንም አታውቅም። السلام هو سلام الله። እኔ ነው ሰላም የአላህ ነው። ሙሽ ትላላችሁ? አብሪ አንዴ ቆይ አብሪ አርደል እኔ ነው። እሺ ቀጥል። እኔ ነው ወይ አሁን ያልከኝ? ኧረ እዚህ ከታች ያለ። እሺ ማንንም ሰው እንዳትናገር። እሺ ይኸውልህ ታላቅ ናቸው እንዳትናገር። እኔ መጀመሪያ ተከባብረን እናውራ። አልናገርም። እኔ ምንም ነገር ታላቅ የለም። እሺ ከዚህ በኋላ እንደዚህ አይነት ታላቅ የለም። እሺ በቃ አለፈ። አሪን እየሰደብክ የፈጣሪ መልእክተኛ እየሰደብክ ታላቅነት የለም። እሺ አርደል አንድ ጥያቄ ያለኝ ስለ ገነት ጸጋዎች እያወራን ያለው በቃ አለቀ። ምንድን ነው የምትለው? እሺ የገነትን ጸጋ ከሆኑት አንዱ ጡተ ጉችሞቹን ተስፋ እያረክ ነው እና ምንድን ነው ታዲያ? ምን ማለት ነው ተስፋ እያረክ ነው ወይ? እስኪ አብራራው። በምንድን ነው የተረዳው? እሺ አሁን እኔ የጠየቁ ጥያቄ በጀነት ካሉት በረከቶች አንዱ የሆኑትን ጡተ ጉችሞቹን ተስፋ እያረክ ነው ወይ? በጀነት ውስጥ ያሉ በረከቶች እየተዘረዘሩ ነው አይደለም? ወዳጅ ይኸውልህ ነው አይደለም? ገነት ጸጋዎች በሚያወራ አዳምጠ። አንተ የጠየቀው ብቻ እንዲመለስ አትፈልግ እንዴ? ምን ይሰራል? ሌላ ጥያቄ እኔ ምን ይሰራልኛል? አንተ በገነት ውስጥ የተዘጋጀልን ጸጋ ነገር ነው። አንተ እውነተኛ ሰው ከሆንክ ይኸውልህ አሁን እኔ ከጠየቅኩ በኋላ ከመለስከልኝ በኋላ እኛ ይሄ ተዘጋጅቶልናል። በቃ ይሄ ተዘጋጅቶልናል። ትክክል ነው፣ ተቀብለናል። ተስፋ በገነት የተዘጋጀልን ጸጋ ነገር እግዚአብሔር የቱ ጋር ነው ክርስቲያን ሁኑ ያለ? አረ ፕሊስ አዳምጠኝ በእናትህ አስረዳኝ እስኪ ከኦሪት ጀምሮ። እኔ ለማረው እኔ አሁን ከዚህ በኋላ መዳረቅ ስለማልፈልግ ላስወጣ ነው። እሺ ቀደማችሁት። አሁን ከመዳረቅ ሌሎች ሰዎች ይግቡና ትምህርት መማማር ይሻላል። በተፍሲር አርገ ቀጥልበት፣ ሰው ይማርበት። እሺ እነሱ መመለስ ካልፈለጉ መጽሐፍ ቅዱስ ላይ ቀንን ሙሉ እየመለስን የዋል ነውና
ተፍሲር ግባ። ይሄንን የቁርአን አያ ይዘህ እንማርበት እኛ። ጥሩ እሺ። እሺ እንግዲህ ቁርአኑን ክፍል እንደተመለከትነው ነው። ከጀነት ውስጥ ካሉ ጸጋዎች አንዱ ምንድናቸው? እነዚህ ናቸው። እነዚህ ምኖች ጡተጉችማዎችም ናቸው። በእርግጥ ይሄ ካሊድ የመጀመሪያ ሰው አይደለም። ይገርማችሁ በጣም ብዙ ሰው ስለ ይህችን ነገር ስጠይቀው እንዲህ በፍጹም ሊኖር አይችልም ይላል። ግን ከዛስ በኋላ ሲመጣ ህሊናውን ይሸጣል። ህሊናውን በርካሽ ኖ ጎሄድ አንተ እስክትመጣ ነው። እሺ ከጀነት ካሉ ጸጋዎች አንዱ የሆኑትን ስለነዚህ ሴቶች ተናግሯል መሐመድ። ርዕሱም እንደምትመለከቱት የመሐመድ መገለጥ ስለ ሴክስ ብቻ ነው። አዎ ስለ ሴክስ ብቻ ነው። በጣም የሚገርማችሁ የሚደናንቁ ነገሮች እንመለከታለን። ይህ ምን ማለት እንደሆኑ እነማን እንደሆኑ ጡተጉችሞቹ በተፍሲር እየገባ እናያለን። አሁን ግን ማን ገብቷል? ወንድማችን ሱልጣን አሊ ወንድማችን ገብቷል። ሱልጣን እንዴት ነህ? እየሰማ ነው። ሰላም ነው አለን። አልሐምዱሊላህ። ጾም አሪፍ ነው? የበረታችሁ ነው? ጥሩ ነው አልሐምዱሊላህ። ምን እናግዝ? ምን ጎደለ? ምንም የወደለ ነገር የለም። የምታስተምረው መንገድ ትክክል አይደለም። ለዛ ነው የገባሁት። እሺ መመለስ ይችላሉ እርስዎ? አይደለም መንገዱ ትክክል አይደለም እኮ ነው አልኩት። መሐመድ ስለ ሴክስ ብቻ ነው የሚያስተምረው አልክ። አዎ ብዙ ነገሮች እንደምንመለከታቸው እስቲ የተለየ አስተምሮ ካለ ይነግሩኝና እርስዎ እንትን ይሉኛል። ለምሳሌ ከጀነት ውስጥ ካሉት ጸጋዎች አንዱ ስለ ጡተጉችማዎች አስተምሯል። ገነት ውስጥም ሲገቡ የሚያገኟቸውን እነዛ አልሁረላይን ሲባል ሰምተው ያውቃሉ? እነሱ የጀነት ጸጋው ነው የጀነት በረከት ነው እንጂ ስለ ሴክስ አይደለም። እሺ እዚህ ጋር እያወራ ያለው እዛ ውስጥ ያለው ምን አይነት በረከት ነው ያለው፣ ምን አይነት ጸጋ ነው ያለው እንጂ ስለ ሴክስ አይደለም። አሁን እያወራ ያለው መሐመድ ስለ ሴክስ ብቻ ነው የሚያስተምረው አልክ። ይሄ ትክክል አይደለም። ለዛ እኮ ነው የገባ። ትክክል አይደለም። እሺ ሱልጣንዬ፣ አሁን አንተ ጀነት ገብተህ 72 ሴት ተሰጥቶ የመቶ ሰው የወሲብ ጉልበት ተሰጥቶ የት ጋር ነው 72 የምለው? ሐዲሳት ላይ በስንት ተጠቅሷል? እስቲ አሳየኝ። የለም እያልከኝ ነው? አይደለም አሳየኝ እኮ ነው ያልኩት። ወይ የለም እያልከኝ ነው ወይ? አይደለም አለ አልክ አይደለም? አንተ እኮ ነው አለ ያልኩ። አለ በስንት ቦታውን አሳየኝ። እሺ እኔ ከፍትልሃለሁ። ካለ ትክክል ነው ማለት ነው? አይደለም አለ አልክ፣ አሳየኝና ከዛ ልረዳው። እሺ ልክፈትሎት አቶ ሱልጣን። ይፈት ችግር የለም። እሺ ያው ይመለከታሉ። ይህንን ሐዲስ ምን ይላል? ዳር ሰላም ይህንን እሺ ጀሚ አተርሜዲ 1663 ይላል አለ። ከዛስ ሐሰን ይላል አለ። በጣም ጥሩ። አሁን ላሳየት። he is married to 72 wives ምን ይላል? along al-huralain of paradise ይላል። እሺ ዋሻው? አዎ በጣም ነው ዋሻው። እኔ ነኝ ዋሻው ወይስ ሐዲሱ? አይደለም መጽሐፍ ሐዲሱ ራሱ ትክክል አይደለም እኮ ነው። ኦኬ ከየት ነው አመጣ? አሁን አዱ ሐዲሱን ከየት ነው አመጣ? ይኸው ጀሚዓ ተርሚዚው 1663 ሐሰን ላይ የቅድሙ ሳሂህ ቡኻሪ ላይ የጠቀስከው ስንት ላይ ነበር ቃል? ቡኻሪ ስንት ነበር? የትኛው? አንተና ነው የጠቀሰው? አብርሽ ነበር የጠቀሰው። አብርሽ ልፈልግ ያወጣልሃል። ሳሂህ ቡኻሪ ላይ ማለት ከምገባ ብዬ ነው ውስጥ
አብሪ አወጣለሁ። እሺ አውጣልኝ አንተ እሱን እስከዛና ላውጣልህ ምን የሚለውን ቅድም ያነበብከውን የእንትኑ ኦኬ 72 ሆሪያ የሚለውን ኧረ ቢፈልግ ከዩቲዩብ በሼኮቹ ራሱ የሚያወሩትን ላውጣለት ይኔ ኧረ በጣም እንደውም ይሄ የሼኮቹን ነው የምታወጣው ወይስ የሐዲሱን ነው የምታወጣው? ሐዲሱን ላውጣልህ። ኦኬ አንዴ 32 የሐዲሱን አውጣ። ይሄ ትክክል አይደለም። አሁን ያወጣ ትክክል አይደለም። ላውጣልህ። ኧረ አንዴ ስሙ ይሄ ከኛ አይደለም አባይ። እሺ እስቲ ሳህል ቡካሪ 33:27 ክፈትለት። 32:54 ካልተሳሳትኩ 32 ኖ አይ 33 ሳህል ቡካሪ 33:27 እዛ ላይ አይደለም 33:27 ጃሚያ ተምሪም እኮ ሐሰን እስከሆነ ድረስ አክሰፕተብል ነው ሐዲሱ ቼን ማለት ነው። እኔ ለጀስት እንትን ለማሳየት ነው። ሌላም አለ ባይዘው እዛ ላይ ስለተጻፈ ነው እንጂ ሐሰን አይልም። እዛ ላይ ትክክለኛ አንድ ብቻ ነው ወደ ለኔ ውስጥ የሚያገቡት። እሺ አባይ ትክክለኛውን ሐዲስ እዛ ላይ ሰሂህ አይደለም። ይሄ ሰሂህ አይደለም። አይቻለሁ፣ ቅድም መጀመሪያው ነው አይቻለሁ። እሺ ይሄ ምን ይላል? ሐሰን ይላል አይደል? ሐሰን ማለት ምን ማለት ነው? አይደለም ትክክለኛ ነው ለማለት ፈልገው ነው አይደል? ሐሰን ምን ማለት ነው? ትክክለኛ ነው ለማለት ፈልገው ነው እዚህ ላይ ተጻፈው። ሐሰን ምን ማለት ነው? ለምን ትወርዳለህ? ለሶስተኛ ጊዜ ለምን ትወርዳላችሁ ሰዎች? ሙስሊሞች እንዲህ እኮ አይሸሽም። አሁንም ይሄ ሰው ህሊናውን በ500 ወር ነው የሸጠው። እግዚአብሔር ይርዳችሁ እህቶቼ፣ እግዚአብሔር ይርዳችሁ ወንድሞቼ። ኤኒዌይስ he is married to 72 wives ስንት 72 ሴት ከምን አሎንግ አለ አልሁር ላይን ኦፍ ፓራዳይስ ባይዘዊቺ የአልሁር ላይን ሴት ምድር ላይ ያለችዋን ሴት ራሱ ተረግማታለች። አንቺ አላህ ያጥፋሽ፣ አንቺ ጋር እኮ ጊዜይ ነው፣ እኛ ጋር እኮ ዘላለማዊ ነው። በስነ ስርዓት የምትንከባከቢው ከሆኑ በስነ ስርዓት ተንከባከቢው እሺ ይሏታል። አልሁር ላይን እንዲህ እየተባልሽ ነው ሙስሊም እንትን የምትይው ምትኖሪ። ቀልደኛ የሆነ ሃይማኖት በጣም እሺ። ቀጥሉ እናንተ ወንድሞች። የቅድሙ የቁርአን አያዎች ላይ ጦተጉችማ ምንድን ነው ብሎ ብዙ ሰዎች ከታች ሲጠይቁ ነበርና በተፍሲር ኢብን ከቲር አርገ ብታብራራራት ደስ ይለኛል። ኢብን ከቲርና አልጀላላይን ተፍሲር ሁለቱን አድርግ ምን እንደሆነ። አልጀላላይን መክፈት እችላለሁ። እንትን ግን ቁርአኒክስ ስለዘጋን ያለውበት ቦታ እንትኑን ቁርአኒክስ አንተ አዘጋጀው እሺ። ቦስ 78:33 ኢብን ከቲር ማለት ነው። ኢብን ከቲር ያለው እዛ ላይ ነው። 78:33 አልጀላላይን ምን ብሏል? ተፍሲሩ አልጀላላይ። እሺ ተፍሲሩ አልጀላላይ። ወይ ጉድ አለ ቀልደኛ። እሺ እዚህ ላይ አላወጡ። በቃ ቁርአኒክስን ክፈተው እስኪ። እዚህ ቁርአኒክስ ከሰራ ዛሬ ልሞክረው። ኢብን ከሲርም አይከፍትልህም? እስቲ ያው ልሞክረው። ተሽማሪ ማለት ነው ይላል አንዱ። ሰራ ያ ቀጥል። ተመስገን አለ። እሺ አባስ እንደዚህ ብሏል። ከዛ ከገነት በረከቶች እንትን ይላል the great success will be for those who have taqwa ይላል።
Allah informs about the happy people and what He has prepared for them of esteem and internal pleasure. Allah says, Allah ስለ እንትኖች በጀነት ስለሚገቡ ሰዎች የሚያገኙትን በረከት ተናግሯል ይላል። Verily for those who have taqwa, there will be a success. Ibn Abbas and Adhad both said, a place of enjoyable recreation. Majud and Qatada both said, Majud and Qatada እንደዚህ ብለዋል። A place like ፈታ የምትሉበት ቦታ. They are successful in those who they are saved from the hellfire. Successful ናቸው ድል አደረገዋል ከሲኦል እሳት የተረፉት. The most obvious meaning here is the statement of Ibn Abbas because Allah says after this. የኢብኑ አባስ ዋናው ትልቁ ነገር ኢብኑ አባስ የተናገረው ነገር ነው። ምንድን ነው ኢብኑ አባስ የተናገረው? እዚህ ጋር ነው gardens of palm trees and other things እቺ ቁርአኗ ከፈለች ከዛ ከ31 ስለሚጀምር ነው this means round እሺ ይኸውና ከዛ ምን አለ ዙም አድርጌ ላሳያችሁ wide-eyed maids with fully developed breast አለ አይነ ትላልቅ እናስ fully developed breast አለ ሙሉ ለሙሉ ምን ሆነ ያደገ ጡት ኢብኑ አባስ ሙጂድ and others have said እንደዚህ ብለዋል ኢብኑ አባስ ሙጂድ ሙጃሂድ እንደዚህ እና ሌሎች እንደዚህ ብለዋል ምን ብለዋል this means አለ ይህ ማለት round breast ክብ ጡት ማለት ነው ጉች ጉች ያሉ ጡት ክብ ክብ የሆኑ like circle የሆኑ ጡቶች ነው አለ this meant by this that the breast of these girls አለ ይህ ማለት ይህ ጡት ይህ የሴቶቹ ጡት will be fully rounded and not sagging ያልወረደ እና ክብ የሆነ ጉች ጉች ያለ ነው በመድኃኔዓለም ይቅር በለኝ እንደው በዛት because they will be virgins ምክንያቱ ለምንድን ነው አለ ድንግል ስለሆኑ equally in age በእድሜያቸውም እኩል ናቸው this means that they will only have one age አንድ እኩል የሆነ እድሜ ነው የሚኖራቸው the explanation of this has already been mentioned in Surah Al-Waqi'ah concerning Allah's statement ይህ እንትን በሱራ አልዋቂህ ላይ ተጠቅሷል ስለዚህ ምንድነው ጡታ ጉችማ ማለት fully rounded no and not sagging ያልወረደ ጡት ምን ይሆነ ጉች ጉች አለ የነው የጀና በዛውም ማለት ነው የርዕሳችሁን በደንብ የሚገልጽልን ሱራ 56 ቁጥር 35ን በኢብን ከሲር አንብብልን እስቲ በኢብን ከሲር አድርገ ተፍሲሩ ሱራ 56 35 ካልተሳሳትኩ 56 በመድኃኔዓለም በጣም በሰፊው ነው የጠቀሰው ከ7 ጀምሮ ነው የሚሄደው ስለ ምን ነበረ ስለ እንትን ነው አይደለ ወንዶች ቀጥል አንብባንተ አራ እንትኑና ተናግረን አንብበነው በኔ ይሻላል ብዬ ነው ሱራ 56 33
ያ ወንዶች በገነት በአንድ ቀን ከስንት ሴቶች ጋር መገናኘት እንደሚችሉ እሺ የሚናገር የቁርአን አያ ነው። ተፍሲር ኢብን ከሲር በደንብ ነው ያብራራ። የማትቋረጥም የማትከለከልም የሆነች ይላል። ይህችን የቁርአን ክፍል እብኑ ከቲር ምን ብሎ አብራራ? እሺ ከየቱ እንዲህ በጣም ረዥም ነው። ከየቱ ጀምሬ? እሺ እስከዛ እንትን በሉዳ ወሳኛውን ፖይንት ይዤ ባንብላችሁ ይሻላል እንጂ ብዙ ነው ያለው። በዛ ምን አለ የፍሬዎች ምናምን ነገር የፍሬዎችን እዚህ ላይ እንትን ይላል። አንዳንዴ ስታነበው ታፍራለህ ሁላ አይደል? እንዴት አላፍርም? እኔ ባለቤቴ በሳቅ ሞተች ካጠገቤ ሆነ። በጣም ነው የደነገጥኩት። እኔ ራሱ የወንድ እንደማይሞት የሴቶች ደግሞ ሁሌ ልጃገረድ እንደሚሆን በጌታ አብርሃም አንድ ሐዲስ ልስጥ። እስከዛ እሱ እስከሚያነብ ድረስ አብርሃም አንድ ሐዲስ ልስጥና ጀሚዓ ተርሚዚ ላይ 2536 ከፈተው ነው 2536 ጀሚዓ ተርሚዚ ላይ ጀሚዓ ተርሚዚ። እሺ እቺ ላንብብላችሁ አንተ አውጣላችሁ። እስከ Verily we have created them special creation በጣም የተሻሉ ፍጥረት አድርገን ፈጠርናቸው፣ ስፔሻል አድርገን ፈጠርናቸው። and made them virgins ምን አደረግናቸው? ድንግል አደረግናቸው ይላል። እቺ እንትን የምትጀምረው እዚህ ጋር ነች አይደለ? ኦኬ አለፍያታለሁ ማለት ነው። ኦኬ 36 ላይ ስለዚህ ከፍ ብለን እናነባለን ነው። ደናግሎች አደረግናቸው የሚለውን ጋር ደርሻለሁ። ምን አለ? and made them virgins ድንግል አደረግናቸው። The ayat describe the woman who will be on the beds and couches. But since እኔ ነኝ እንደ የጠፋሁት ወይስ አንቺ አይደለሽም? አለው ጀሚዓ ተርሚዚ ስንት ቁጥር አልሽ? 2536 አንብብልን እስቲ። 2536 ቆይ እሺ ትንሽ እኔ ልጆች ኦኬ እርግሜ ጃሚዓ ተርሚዚ ላይ ብቻ ሳይሆን እዛው ኢብን ከቲር የፈሰረው ላይ የ100 ሰው ጉልበት በጀነት ውስጥ እንደሚሰጠው ነው የሚናገረውና ሳሂህ ግራብ ላይ አቡ አልቃሲም ላይም አለ። ሚውት ኦኬ እዛው ኢብን ከቲር ላይ ወደታች ወርዳች በደንብ ስታዩ in paradise the believer will be given such strengths for women ጉልበት ይሰጠዋል፣ ስትሪንግስ ለሴቶች ይሰጠዋል ይልና አናስ ደግሞ ምን አለ? ጠየኳቸው አያስክድ ኦ አላህስ ሜሴንጀር will one be able to do that አንድ ሰው ይህን መፈጸም ይችላል ብሎ ሲጠይቃቸው he will be given the strength of 100 men ይላል። ሶ አንቺ የሰጠሽን ጃሚዓ ተርሚዚ ላይ ያለው which is 2636 ላይ ኢብን ከቲርም እዛው ሲፈስረው ጃሚዓ ተርሚዚ ላይ ይገኛል ሪኮርድ ሆኖ። ሳሂህ ግራቢ ላይም አለ። አቡ አልቃሲምም እዛው ላይ ሪኮርድ አድርጎ አቡ ሃይራ ያሉትን አስቀምጠዋሉ ማለት ነው። which is messenger of Allah ሲጠይቋቸው ይህንን ተናግሯሉ ማለት ነውና እዛው ተፍሲሩ ላይም በደንብ ማየት ትችላላችሁ። ሌሎቻችሁ ይህን አዲስ ያላገኛችሁ ለማለት ፈልጌ ነው።